አንዲት ድመት የያዘችውን አይጥ ለቤተሰቡ በሚዘጋጅ የእራት ድስት ውስጥ ስትከት በደህንነት ካሜራ ተያዘች። ሰዎች ለማግባት ሲወስኑ ለማን ሊናገሩ ይችላሉ? ለቀበሌ ለማግባት ሲወስኑ ለቀበሌ ራሽ የማግባት እቅድ የለም። አስደገፋት ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናል ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዋይዲቶም እናንተ ዘና ፈታ ያደረጉ ቁም ነገር የሚያስጨብጡ እንዲሁም ደግሞ የሚያስገርሙ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እስከመጨረሻ ይሄንን ቪዲዮ ተመለከታችሁ ዘና ፈታ ማለት ነው። ቤተሰቦቼ ቪዲዮን አይታችሁ አንድም ቪዲዮ ካሳቃችሁ ሁላችሁም ላይክ አድርጉ። እንደበፊቱ ከዚህ በፊት አለላችሁ ቪዲዮ ካሳቃችሁ ግን በታማኝነት ሁላችሁም ላይክ አድርጉ። የተሰማችሁን ሀሳብ አስተያየት በነጻነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷንም ኦን አድርጉ አዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። መልካም ቆይታ ይመቻችሁ። Aiba siko ማት ፎቶ እንነሳ። እኔ እንጃ ማለት ምን ማለት ነው? እኔ እንጃ ሲቲ ተረክብኝ ነው። ኧረ አንቺ ስልክ ነው ወይ? ሄሎ በፂ ወይ የኔ ቆንጆ ቆይ ፎቶ እየተነሳው ነው ደውልሻለሁ። አንዳንድ ሴቶች ተጠራጣሪነት እኮ ሌላ ታሪክ። እንግዲህ በራሱ ስልክ ሰልፊ እየተነሳች ነው። ምን ያክል እንደምትጠራጠረው አያችሁ። ነገርኳችሁ እኮ እኔ ምንም አውቀው ነገር የለም እንዴ። በቃ ትራንስፖርት ላይ ነበርኩኝ። ረጅም መንገድ ስለሆነ የምሄደው ለምን 30 ደቂቃና ፓል አድርግም ብዬ ተኛው። ከዛ በኋላ ምን ተፈጠረ አላውቅም። ቆይ አንተ እንዴት ትራንስፖርት ላይ ተኛለህ? ለምን አልተኛም? ሹፌሩና ደግሞ አይኑን አፍጥጦ ይከራከራል። ወደፊት ማለት ነው አግብቼ ባረግዝ ማለት ነው በጣም ያሳፍረኛል። መንገድ ላይ የሚያቀኝ ሰው ሲያይ ቤተሰቦቼ ምናምን ምን ሰው ነው ሰው ከሆነ እንኳን ደስ አለሽ አታገቢ። ይሄን ፈልገሻ ስትላጨ ነበር ይሄው መለሰልኝ። እሙ እያይሹ ነው የፊት ባይሴፕስ እሙ እያይሹ ነው የፊት ኪሴ እሙ እያይሹ ነው ትራይሴፕስ እሙ እያይሹ ነው ያላክሽ እኔ አንተ ገንዘብ ይዞ ድሮ እሙ እሱ እኮ ጂም ቤት ሄደ ይሄዳል እኮ ግን ጋርድ ለመቅጠር እኮ እኔ ያክል ማስተዋል ቢጎል ነው ይሄ ጡንቻ ባይሴፕስ ትራይሴፕስን ከገንዘብ ጋር የምታወዳድረው። እሱ እዛው ጂም ቤት ሄደ እዛ አድማየር የሚያደርጉ ሰዎች ጋር ነው እንጂ ሴቶች ጋር አይሰራም። ጡንቻ ልታበላት ነው። ሰዎች ለማግባት ሲወስኑ ለማን ሊናገሩ ይችላሉ? ለቀበሌ ለማግባት ሲወስኑ ለቀበሌ ራሽ የማግባት እቅድ የለም። በቃ ምንም የምታውቀው ነገር የለም አልሽ ለቀበሌ ነው ያዝነው። እኔ ሌው መልስ እኮ ሊሆን ይችላል። ቀበሌ እንዴት ነው መልስ ነው? ምን አስበህ? ሰዎች በህይወታቸው በጣም ደስተኛ ከሚሆኑባቸው ቀናቶች አንዱ የመመረቂያ ቀናታቸው የምርቃታቸው ቀን። ተማሪዎች ተመርቀው ሲሉ ካለፉ አሁን ማለፋቸው ነው ከምርቃቱ በላይ እሱ ነው። ሰዎች ብዙ ጊዜ ድግስ ላይ ምን አለቀ ሲሉ ትሰማለህ? እንጀራ ዝም በይ አንቺ። እኔ እኮ የሆነች የተንጠለጠለች ነገር አይቼ እሷ ልከራ ነው እንጂ አንቺ እኔ ትሰርኛል እንደሚያስወጣት ሰው የለም። አይንሽ ውጣች ወስፋታም። ዝም በይ አንቺ። ምን ትላለች? ጋይስ ይሄው ሻው መውጣት ፈልጓል አይደለ? ግን አሰልጥኛለሁ። እኔ በሩን ካልከፈትኩለት በቀር ማንም ቢከፍትለት አይወጣም። ይኸው ተመልከቱ። እሺ ይኸው መውጣት ፈልጓል አይደል? ይኸው ከፈተለት። እሺ የተማረውን ውሻ ነው። ውሻው ማይወጣው በሩ ዝግ ሆነ ብቻ ነው እንጂ ማንም ይከፈትለት ይወጣል። እኔ ጡት ማጨት ሲጀመር አልወድም። የዛን ላይ ተጠቀም ነበር ሲጀመርም አልወድም። ንፍስ ሲል ነው ደስ የሚለኝ። ወደዛ ሳረገው ደስ ይለኛል። አንዲት ድመት የያዘችውን አይጥ ለቤተሰቡ በሚዘጋጅ የእራት ድስት ውስጥ ስትከት በደህንነት ካሜራ ተያዘች። ነው
እኔ ብቻ ብላ ይመስለኛል። እስቲ ማለት አይጡን ድስቱ ስትከት ነው የተያዘችውና ይመስለኛል እናንተም ቅመሱት ብላ ይመስለኛል። ከወደዱት መሮጥ ሰልችቷታል እነሱ ያድኑና ብላለት ብላ ይመስለኛል። እንግዲህ ድስት ውስጥ አይጧን ስትከታት የሚበላ ምግብ ነው እንዴ ያልኩ ግን በጥርሷ ይዛ ነው እሷ ቤት ፍራሽ ምግብ መጋበዟ እኮ እስቲ ለእናንተም ብላ እኔ ወይ ይመስለኛል አብስላ መብላት ፈልጋም ሊሆን ይችላል። ማለት ሁሌ በጥሬው እኮ ይሰለቻል ብላ እስቲ እንዴት አድርገው ነው የሚበሉት ብላ ይመስለኛል እንደ ጋዝ ላይ ታርጋ በአሳዳጊዎቿ እራት ላይ ቅመም በመጨመር የተያዘች የማደጎ ድመት ናት እያሉ ኢትዮጵያ ውስጥ በጣም ውዱ ነገር ምንድን ነው? ሽንኩርት ብዙ ብር ነው አሁን ሽንኩርት የሚሸጠው? እሺ ኢትዮጵያ አሁን ሰላም ላይ ነች? ምድር ላይ ሰላም ነች ወይ ማለት ነው? አለቻ ሰላም ነች። ሰላም ነች። ሀገር ተጎዳች ሲባል ምንዋ ነው የሚጎዳው? ልጆቿ። አረኛ ምስክር ግባ። አቤት። እና ሲገሉ አይቷል? አላየሁትም፣ ሰምቼ ነው። እዚህ ሰምቼ የሚል ነገር አይሰራም። ምን ያስጋል? ስስቃ ይተኛል። ሰምቼ የሚባል ነገር አይሰራም አላል። ፈጣን መልስ ነው። ፈጣን መልስ ምጥ እኛ ጋር ስለተስተናገዱ መጥተው ስለበሉ እናመሰግናለን። መልስ አሉት ግን 20 ብር ነው። እሺ አመሰግናለሁ። 20 ብር እኮ ነው። አመሰግናለሁ። ለታክሲ እንኳን እኮ ምንም አይጠቅም። 20 ብር እኮ ነው። አዎ ምን ነው በመስተንግዶ ደስተኛ አልነበሩ? ደስተኛ ነበር። ምግቡ አይጣፍጥም? ይጣፍጣል። እና 20 ብር ወስዳሉ መልስ። አዎ ቲፕ ቢሰጡኝ ምን አለ? አምጣው። አመሰግናለሁ። ይቅርታ አባት ባልሰማ አባት ማኔዝ ባል ይሄ ነገር ያምርበታል አይደል? እንዴት አያችሁ? ትወናው እንዴት አያችሁ? እንዴ ምን ሆነሽ የተመለሽው? ምንድን ነው ያሰርክልኝ? ምሳ ነዋ። ምሳ ምን? ቆሎ በዋ ነዋ። እንዴ ትልቅ ቦርሳ ሳረግ ሱባኤ ምን መሰለህ? አይ በቃ ምሳ ነው። በቃ እንደዛ ምሳ ከሆነ ጭድም አድርግልኝ። ምን ያደርጋል ደግሞ ጭድ? ይሄን ሁላ ጥራጥሬ ከበላው እንቁላል ልጥል እችላለሁ። ጋሽ ቀጭኑ ሰላም አላችሁ? ጋሽ ቀጭኑ ጋሽዬ አንተ ና ሌባ ደግሞ አንተ ብሎ አምታች ምን አረኩ ጋሽ? ባለፈው ዶሮ ሰርቀሃል። ምን እኔ እኮ አይደለሁም። የሆኑ ልጆች እኮ ነው ላስረዳሽ። አንተ ልጅ ነህ ደጋግሜ ያልናገር። ልጆች እንደውም ልናገር። እሺ ምን አረ ሌባ እኔ አይደለሁም ሌሎች ናቸው። እኔ ምንም አልልህም። ስምህ ጠፍቷል። እኔ አልናገር። ሌብነትህን አቁም ነው ያልኩት። ሌላ ልናገር። እኔ አይደለሁም እኮ ጋሼ አመጣላችኋለሁ ከፈለጋችሁ ሰዎች። ዶሮ ሁለተኛ እንዳትሰርቅ። እኔ አይደለሁም። እንካው ካርድ ሙላና ስጠኝ። አንተ የሚጠንቃቃ ሰው ካላገኘህ አትምርም ዘንድሮ። እሺ እንደኔ እኔ ነኝ የምናቀበው። አቸው በጎቹ እየጮሁ ነው። ታው ዝም ብለህ አንተ ወደዛ እንትን በላቸው። እንደኔ አይነት ጋሼ ቆይ ተጠንቅቀው ሞተዋል። ጋሼ በሉ ይሄ ሌብነትህን አቁም። እኔ ስለነቃሁብህ ነው። እኔ አንተን እነቃብሃለሁ። እንኩ ወልቼላችኋለሁ። እኔ ላስገባላችሁ። በቃ ጎበዝ። ግን ይሄ ሌብነትህን ሌላ ሰው እሺ ከኔ ከጎረቤት እየጠራችኝ ነው። እኔ እኮ አንተ ማንነት ታውቃለህ። እሺ በቃ ጋሼ ሌባ እሱ ዶሮ እየሰረቀ እሱ የታረኩ ስልኬ የለም ቪዲዮ እዚህ ድረስ አይታችኋል፣ ተመችቷችኋል፣ ስቃችኋል። አንድ ቪዲዮ ካሳቃችሁ ሁላችሁም አሁኑኑ ላይክ አድርጉ። ከዚህ በኋላ የላይክ እና የሰብስክራይብ ብሬክ እንወስዳለን። ሰብስክራይብ ያላረጋችሁም አሁን ቼክ አድርጉና ቻናሉን ሰብስክራይብ አድርጉ። እየጠበቅኳችሁ ነው። ቶሎ ሁላችሁም ሰብስክራይብ ያላረጋችሁ ሰብስክራይብ፣ በቲቪ የምታዩ ሰዎች ሪሞታችሁን አንሱና ሰብስክራይብ፣ ላይክ በስልክ የምታዩ እዛው ላይክ በተነውን የፈለጋችሁትን ነገር ኮሜንት አድርጉልኝ በሉ። ከዚህ በኋላ እንደዚህ ያለን ካልሆነ 10 ጊዜ ነው የምመጣው። እንደ ስትደውል ይመጣው። እሺ ማናስ ደግሞ ምን አገባሽ? ማናስ ትላለች? አረሙጂ አንቺን መሰለኝ ፍንዱ ደግሞ ወደ ሰይጂ በቃ እኔ ጋር ስኖር ይፎ ብለሽ ትኖሪያለሽ እንጂ ስልክሽን ብቻ ቶሎ ኧረ መጣ እንደው ስልክ ትታ ተነሽ እንሂድ። ያዥ ቦርሳሽ ተነሽ። ኖ ኧረ ወይኔ ስልክ ልጅ ይሮጣል እንጂ አባቱን አይቀርም። ኧረ ያ ህፃን ልጅ እያፈጠጠ ነው። እንብላው እንዴ?
በላ ኖ ብሉ ቸንቸኝ እንዱ ምን አለ ኧረ እናቱ ብትሄድ ምን አባይላል ለምን ሰጣት ስልክ ነው የምትባለው ሌቦች ናቸው ተበልታል አንዬ በጣም ታምሪያለሽ በዛ ላይ ኮንፊደንስ አለሽ ምን ያደርጋል ቦይፍሬንድ የለሽ ለራሴ አምጥቻለሁ ከየት ላምጣልሽ እንደው በአጋጣሚ እዚህ ከመጣሽ ግድ የለም አንዬ ልቸገርልሽ የኢትዮጵያ ወንዶች ምንም አልሆኑሽ ወይ ከናይጄሪያ ባላስ መጣልሽ አንዬ ይሻላል ተቀመጪ አሁን ላይ ወጣቱ ያለበት ሲቹዌሽን ይሄ የሚጨፍረው በቢራቢሮ ሪሚክስ አድርገውታል መሰለኝ እንደ ቀልድ እኮ እንጋባ ነው አይገርም 15 ቀረ ፋያ አዲ 15 ቀረ ማን ነው ፋያ ፋያ ጓደኛዬ ቤስት ፍሬንዴ ነው የኔ ቆንጆ ታባሽ ተፍተሽ ነው ቤስት ፍሬንዴ አዎ ፋያ እንዴ ምን አረጋ ተጠባባቂ ባለና ሴት ለሰርጋችሁ እንድትጠሩኝ ይመጣሉ ፋሚሊዎች ቮት ማድረግ እንዳትረሱ ሴት ልጅ ማለት ነው ፍቅረኛው ሆና በጣም ወዶ ቤስት ፍሬንድ ወንድ አለ ምናምን ካለች ጠርጥር አባዬ ጠርጥር ሁሉም አንድ ናቸው እያልኩ አይደለም ግን ያው በደንብ ቼክ ማድረግ አለ ማዘር ያልኩት ዘመናዊ ቤት ሰራተኛ ይቻትና አይ ማዘር ዘመናዊ ቤት ሰራተኛ ያው ማዘርዬ አንዳንድ ቅድመ ሁኔታዎች አሉኝ ልንገሮት ቀጥ ያውሎት ዊክሊ እሁድ ዘመድ ጠይቃለሁ ይሁን ግድ የለም ቤተሰብ ማመጠየቅ ግድ ነው እና ደግሞ ሁሉ ጊዜ ጧጧት ጂም ሄዳለሁ ለሼፔ አረ ይሁን ሼፕሽን መጠበቅ ጥሩ ነው አይደለም እንዴ ማታ ደግሞ ክላስ አለኝ እራትሽ ደስ ሲል ሩጫ በዛብሽ ምን ጉድ ነው እና ደግሞ ከጓደኞቼ ጋር ቅዳሜ ጌት ቱጌዘር ስላለኝ ደሞዝ በየሳምንቱ ፈልጋለሁ ጭራሽ ወይ የኔ ልጅ ለምን በየቀኑ አናደርገው የኔ ተኮ ና የኔ ልጅ ና እኔ የምልህ የት ነው ቤቷ ጊዜም የላት መች እየሄድኩ ልስራ ይቀልዳል እንዴ ማዘር ኩክነ መቀለር ከውስ አንተ እኔ ሰራተኛ አምጣልኝ እንጂ ማዳባ አምጣልኝ አልኩክ እንዴ ጋንጩራ አራራን ካሁኑ የተሳደቡኝማ አቢዩዝ ነው የሚያደርጉኝ አቢዩዝ የማያረግሻቸው እኮ አንቺ ነሽ ገርምሻል ከበፊት ፍቅረኛዬ ጋር ቡሌ ሁሉ ሳይቀር እያወጣን እንበላ ነበር በጣም ነበር እንዋደድ ነበር ታዲያ በመሃላችሁ ምን ገባው በቃ ጸባይ እየተቀየረ መጣ የመንገድ ላይ ምግብ ሳምቡሳ ምናምን ለምዳለሽ የኔን ቡሌ እንዴት ትብላ እኔ ስለሌለኝ ምናምን አልነበረም ቡሌ ማበላት እየፈተንኳት ነበር እኔ አሁን አንቺን ዛሬ ቡሌ በጋብዝሽ ነገ ቦሌ ልጋብዝሽ ነው ሊሆን የሚችለው በቃ ተስፋ ለመቁረጥ ተስፋ ይፈልጋል ፍቅር እንደኔ እኮ ታጋሽ የለም 3 አመት ሙሉ ከፍቅረኛዬ ጋር ስንቆይ አንድ ነገር አድርጎልኝ ያውቅ ታምናለህ ካርድ እንኳን ልኮልኝ ያውቅ ያል አንቺ ያል አልማዝ አሁን ያንቺ ነኝ አሁን መሞላፈጥ መቻኮል ነው የምለው ወንድ ልጅ እኮ ሚስጥራዊ እኮ ነው ይሄ ልጅ ሰውዬው አንድ ቀን ካርድ ልኮልሽ ማያኮን እመኚ አረብ ሀገር ሊልክሽ ነው የነበረው በቃ ታጋሽ መሆን እኮ ነው ምንድነው ለመፋታት መቻኮል እንደዚህ ታውኝ ባከኔ እድሌን አውቀዋለሁ ሰው አይወጣልኝ ማንምዬ አዎ እኔ ግን ማልወጣልሽ ቦታ ጣራሽ ሊወጣለው አሁን እኔ ዲሽሽ ከተበላሽ አልጋሽ ሊወጣለው ብቻሽን መተኛት ከደበረሽ እኔ ሰላማዊ ሰልፍ ሁሉ ወጣለው ላንቺ እኮ ተቋሚም ደጋፊም ብትሆኚ እኮ እንዴ ላንቺ ካገርስ ቢወጣ አልምዬ የምሬን ነው ስልሽ እኔ አሁን ዛሬ ወክ መጋብዝሽ ነገ ላይ ትልቅ ቤት ልገዛልሽ ሊሆን ይችላል እኔ አሁን ዛሬ እዚህ ፓርክ ለፓርክ ማንገላታሽ ማታ ምቹ አልጋ ላይ ላሳርፍሽ ነው ምንም ተስፋ መቁረጥ አያስፈልግም አልምዬ እዚህ ባዶ ቦርሳ ሚዘሽ ተስፋ አልቆረጥኩም በቃ ተስፋ አትቁረጭ አልማዝ ተስፋ አትቁረጭ እኮ ነው የምልሽ እኮ አልቆረጥኩም ባይንተውና እስኪ ዘፈንልኝ ዘፈን አዎ ትችላለህ አዎ የአልማዝ ቦርሳ ትልቅ ነው ቢበረብሩት ባዶ ሌባው ነው ልሻለ አፍቃሪሽ ሌባ ነው እናቴ ይሄ ቪዲዮ እናታችሁ ለምትወዱ ነው እናታችሁ የምትወዱ ከሆነ ቪዲዮን ተመልከቱ አለማዬ ወይዬ ነው ድናት ኧረ እኔ ራሱ እኮ በጣም ነፈቀ ብለሽኛል የምሬ ነው ድናት በጣም እኮ ነው የምወድሽ እንደውም ማለት ነው ለምን የሆነ ነገር አልጋብዝሽም
በእናትህ ወንድሜ እስኪ ለእናትህ የሆነ ነገር እስኪ ዝፈንልኝ እስኪ በእናትህ። አሁን ሙዚቃ ታክሲ ላይ? ምን ችግር አለ? ኧረ በእናትህ እምቢ እንዳትል። ለእናቴ ስላልከኝ እሺ። ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኒ ተካሻል አንቺን ከማን አወዳድሬ ልኖር እንጂ ናፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ ወንድሜ እናቴን አስላልከኝ ወይ በቃ አይኔ ውድ እናት በጣም ነው የምወድሽ። በቃ እደውላለሁ። ምን ተሰማችሁ? በእናታችሁ ይሄንን ቪዲዮ ስታዩ ምን ተሰማችሁ? ሁላችሁም ኮሜንት አድርጉ። እናታችሁ የምትወዱ ሁላችሁም እስኪ የሆነ ነገር ኮሜንት አድርጉ። ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር ሀሳብ አስተያየት? ሁላችሁም ኮሜንት አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷንም ሆነ አድርጉ። አዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። በቀጣይ ባር ቪዲዮ ተመልሼ እመጣለሁ። ሰላሙን ጤናውን ብዝት አድርጉ ይስጣችሁ።